ጤና ይስጥልን ክቡራን የኢቢኤን ዜና ቻናል ተመልካቾች፣ ሰበር ዜናዎችን ይዘን ቀርበናል። በቅድሚያም አርዕስተ ዜናዎችም ዩክሬን ከ600 በላይ ድሮኖችን በመጠቀም ሞስኮን አጠቃችም። ሩሲያም በዩክሬን ላይ ጥቃቷን አጠናክራለችም። በምዕራብ ባንክ የእስራኤል ሰፋሮች በፍልስጤማዊ አሜሪካዊ ቤት ላይ ከበባ ፈጠሩም። እስራኤል በሶሪያ ያደረሰችውን ጥቃት አሜሪካ አወገዘችም። ውድ ተመልካቾቻችን ወደ ዝርዝር መረጃው ስንገባ ዜናዎችን ማቀርብላችሁ ጌታ ያውቃል ማንደፍሮት ነኝ። ሰብስክራይብ ማድረግዎን እንዳይረሱ። ዩክሬን ከ600 በላይ ድሮኖችን በመጠቀም ሞስኮን አጠቃችም። ሩሲያ በዩክሬን ላይ ጥቃቷን አጠናክራለችም። በሩሲያና በዩክሬን መካከል ለዓመታት የቆየው ጦርነት እንደገና ከፍተኛ የጥቃት ደረጃ ላይ ደርሷል። ዩክሬን በሞስኮና በሩሲያ የተያዙ የዩክሬን ግዛቶች ላይ በአንድ ሌት ከ600 በላይ ድሮኖችን በመጠቀም ሰፊ ጥቃት መፈጸሟ ተገለጸም። የጥቃቱ ዋነኛ ኢላማ የሩሲያ ዋና ከተማ ሞስኮ ሲሆን የሩሲያ የአየር መከላከያ ኃይሎች ድሮኖችን ለመፍታት እየሰሩ መሆናቸውም ተዘግቧል። ይህ ጥቃት የመጣው ሩሲያ በዩክሬን ላይ ከባድ የሚሳኤልና የድሮን ጥቃቶችን ካደረሰች በኋላ ነው። በሩሲያ ጥቃት በዩክሬን ቢያንስ 10 ሰላማዊ ሰዎች መገደላቸው ተዘግቧል። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ለጥቃቱ ምላሽ እንደሚሰጡም አስጠንቅቀውም ነበረም። በመሆኑም የዩክሬን ድሮን ጥቃት የመጣው በቀጥታ የሩሲያ ዋና ከተማ በማነጣጠር ሲሆን ይህም ጦርነቱ ከፊት መስመሮች አልፎ ወደ ሩሲያ ውስጥ ይበልጥ እየተስፋፋ መሆኑን አሳይቷል። ሞስኮ በተለይ የድሮን ጥቃቶችን በተደጋጋሚ የአየር ትራፊክ መስተጓጎል፣ የአደጋ ጊዜ ማስጠንቀቂያና የከተማ ደህንነት ላይ ተጨማሪ ጫና እየታየ ነው ተብሏል። ዩክሬን በበኩሏ የድሮን አቅሟን በፍጥነት እያሳደገች ሲሆን የሩሲያ ወታደራዊ መሰረቶች፣ የነዳጅ ተቋማትና ሌሎች ወታደራዊ ኢላማዎች ላይ ድሮንን በመጠቀም የጦርነቱ ዋነኛ ክፍል ሆነዋል። ሩሲያም በተመሳሳይ የረጅም ርቀት ሚሳይሎችና ድሮኖችን በመጠቀም የዩክሬን ከተሞችን ማጥቃቷን ቀጥላለች። ይህም ሁለቱ ወገኖች በሰላም እንዲደርሱ ሲወያዩ በመሬት ላይ ያለው ጦርነት ግን እየተባባሰ መሆኑን ያሳያል። በተለይ የድሮን ጦርነት በዚህ ግጭት አዲስ የጦርነት መልክ እየሆነ ነው። በትንሽ ወጪ ረጅም ርቀት መጓዝ የሚችሉ ድሮኖችን የጦር ሜዳውን ከመቀየራቸው በላይ የሁለቱን አገራት የአየር መከላከያ ስርዓት እየፈተነ ነው ተብሏል። በዚህ መካከል የሰላም ጥረቶች ቢኖሩም በመሬት ላይ የሚታየው የጥቃት መጠን የሁለቱ ወገኖች አቋም አሁንም ከፍተኛ ርቀት ላይ መሆኑን ያሳያል። አሁን የዓለም ትኩረት ዩክሬን ከ600 በላይ ድሮኖችን በመጠቀም ለፈጸመችው ጥቃት ሩሲያ ምን አይነት ምላሽ ትሰጣለች የሚል ላይ ሆነዋል። የሁለቱ ሀገራት ጥቃቶች በዚህ መልኩ ከቀጠሉ የበለጠ ወደ ከተሞችና ከጦር ግንባር ርቀው ወደሚገኙ አካባቢዎች ሊዛመትም ይችላል። በምዕራብ ባንክ የእስራኤል ሰፋሮች በፍልስጤማዊ አሜሪካዊ ቤት ላይ ከበባ ፈጠሩም። በእስራኤል በተያዘው የምዕራብ ባንክ ኩብራ በተባለች መንደር ከባድ ውጥረት መፈጠሩ ተዘግቧል። ከአሜሪካ ወደ ትውልድ አገሩ የመጣው ፍልስጤማዊ አሜሪካዊ ሌዊራድ በንብረቱ ላይ ትልቅ የአሜሪካ ባንዲራ በማውለብለብ የእስራኤል ሰፋሪዎች ከቤቱ እንዲርቁ ለማስጠንቀቅ ሞክሯል። ሆኖም ባንዲራው አንድ ሰፋሪው ወደ ንብረቱ እንዳይገባ ሊያግደው አልቻለም። ራድ በመንደሩ ያደገ ሲሆን ከአሜሪካ ወደ ኩስራ የተመለሰው ንብረቱ በሰፋሮች እንዳይወረስ በመስጋት ነው። በመንደሩ ውስጥ 3 የፍልስጤማውያን ቤተሰቦች የሚኖሩባቸው ቤቶች ከሳምንታት በላይ በሰፋሪዎች ተከበው እንደሚገኙ ተገልጿል። ይህም በአሜሪካ መንግስት ትችት ያስነሳ ጉዳይ ሆኗል። ራድ ማክሰኞ ጠዋት በቤቱ ዙሪያ ባለው የቼርና የበለስ ዛፍ መካከል እየተመላለሰ ሳለ አንድ እስራኤላዊ ሰፋሪ ወደ ቤቱ ይቀርባል። ሰፋሪው በአንድ እጁ ቶራ የሚል መጽሐፍ ይዞ በሌላው እጁ ደግሞ ራዲን በሞባይል ስልኩ እየቀረጸ ነበር። በዚያን ጊዜ በሁለቱ መካከል ከባድ የቃላት ልውውጥ ተካሄደ። ሰፋሪው ራንድን ወደ አካባቢው መምጣቱ እንደሚያስቸግር በመጠየቅ ሲናገረው፣ ራድ ደግሞ ሰፋሪው አሸባሪ ሰፋሪ በማለት መልሶለታል። ሁለቱም የሚናገሩትን በስልካቸው እየቀረጹ ነበረም። በዚህም ወቅት የእስራኤል ወታደራዊ መኪና በአካባቢው ብዙ ጊዜ ካለፈ በኋላ ወታደሮቹ ወደ ሰፋሪው ቀርበው አካባቢውን በወታደራዊ ትዕዛዝ የተዘጋ ቦታ መሆኑን ነግረውታል። ሰፋሪው ግን እሱና ሌሎች ሰፋሮች አካባቢውን ለመጠበቅ እዚህ እንዳሉ ተናግረዋል። እነሱ ከቤት ከወጡ እነሱም እንደሚወጡ ለወታደሮቹ ነግሯቸዋል። በመጨረሻ ሰፋሪው ከቦታ ለቆ ወደ መንደሩ ሲመለስ ሁለቱ ሌሎች ሰፋሪዎች ተቀላቅለውታል። ሶስቱም በኮረብታው ላይ ወጥተው ከእይታ ውጪ ሆነዋል። የሮይተርስ ጋዜጠኞች ሰፋሪው በአካባቢው ምን እያደረገ እንደነበረ ለመጠየቅ ቢሞክሩም ምላሽ አልሰጠም። ከዛም አንድ የእስራኤል ወታደር ራዲ ወደ ቤቱ እንደገባ በመንገር ሰፋሪዎቹ እንደሚሄዱና ጉዳዩን እሱ እንደሚፈታው ነግሮታል። ራዲ ግን ሰፋሪው በንብረቱ ውስጥ መግባቱ ህገወጥ ነው በማለት
እንዲይዙት ጠይቋልም። ይህ ግጭት በኩስራ መንደር የተፈጠረውን የቆየ ውጥረት በግልጽ ያሳያል። የመብት ተሟጋቾች እንደሚሉት የእስራኤል ሰፋሪዎች የምዕራብ ባንክ የፍልስጤማውያን መሬት ለመቆጣጠር የሚያደርጉት ጥረት እየጨመረ ነው። በተለይም የውሃ ምንጮችና የግብርና መሬቶችን መቆጣጠርና ፍልስጤማውያን ከመሬታቸው ማስወጣት የችግሩ አካል መሆኑንም ገልጸዋል። ራድ ቤቱ በሰፋሪዎች እንዳያዝ ያደረገው ሌላ እርምጃ ደግሞ የአሜሪካን ባንዲራ በቤቱ ላይ ማውለብለብ ነበረም። ከአሜሪካ ከመጣ በኋላ ባንዲራውን ያወጣው የአሜሪካ ዜግነትና የአሜሪካ ባንዲራ በሰፋሪዎች ላይ መከላከያ ወይንም ማስጠንቀቂያ ሊሆን ይችላል በሚል ነው። ራድ ሰፋሪዎቹ ቤቱን ቢቆጣጠሩ ባንዲራውን ማንሳት እንደሚኖርባቸው በመጥቀስ ይህ ለአሜሪካ የሚላክ መልእክት እንደሆነም ገልጸዋል። በምዕራብ ባንክ የሚኖሩ ብዙ ፍልስጤማውያን የአሜሪካ ዜግነት እንዳላቸው የአሜሪካ ባለስልጣናት ይገምታሉ። በኩስራ አቅራቢያ ባለችው ቱርሲም አያ በተባለች መንደር ደግሞ የአካባቢው ባለስልጣናት እስከ 80% የሚሆኑ ህዝብ የአሜሪካ ዜግነት እንዳለው ይናገራሉ። በአካባቢው የሚኖሩ ፍልስጤማውያን የአሜሪካውያንና የአሜሪካውያን ባንዲራ በቤታቸው ላይ የሚያውለበልቡት ለፖለቲካ ምልክት ብቻ ሳይሆን ለደህንነትም ጭምር መሆኑን የማህበረሰቡ ቃል አቀባይ ያስሊም አካል ገልጸዋል። እሱ እንደሚለው ባንዲራው ለሰፋሪዎች ብቻ ሳይሆን ለእስራኤል ወታደር ማስጠንቀቂያና የጥበቃ ምልክት ነው ብለዋል። የአሜሪካ አምባሳደር በእስራኤል ማይክ አካቢ በኩስራ የራዲን ቤት ከበባ ያደረጉ ሰፋሪዎች የእስራኤል አሸባሪዎች በማለት አውግዘዋል። የአሜሪካና የእስራኤል ባለስልጣናትም ዋይት ሃውስ ውስጥ የእስራኤል ጠቅላይ ሚኒስትር ቢንያሚን ኔታንያሁ በይፋ እንዲናገሩ ጫና እያደረጉ መሆኑን ገልጸዋል። ኔታንያሁ ግን እስካሁን በኩስራ ከበባ ላይ ይፋዊ አስተያየት አልሰጡም። እስራኤል በሱሪያ ያደረሰችውን ጥቃት አሜሪካ አወገዘችም። በሰሜን ምዕራብ ሶሪያ አድሊባ ግዛት በሚገኘው ወታደራዊ አውሮፕላን ማረፊያ ላይ እስራኤል የፈጸመችውን ጥቃት አሜሪካ አወገዘች። እስራኤል ያደረሰችው ጥቃት አላስፈላጊ ግጭት ማባባስ ስትልም አውግዛለች። በእስራኤልና ኢራቅ የአሜሪካ ልዩ ልዑክ ቶም ባራክ ብዙም ባልተለመደ ሁኔታ በዋይት ሃውስ በሰጡት መግለጫ ሁሉም ወገኖች ከወታደራዊ ግጭት ይልቅ ለንግግር ቅድሚያ እንዲሰጡ አሳስበዋል። የሶሪያ ውጭ ጉዳይ ሚኒስቴር ቀደም ሲል ባወጣ መግለጫ በአዲል በሚገኘው የአየር ኃይል መቀመጫ የተፈጸመውን ጥቃት ምክንያት አልባ ሲሉ አውግዘዋል። በጥቃቱ የአውሮፕላን ማረፊያ መንደርደሪያ፣ የጥገና እና ክምችት ክፍሎች ላይ ጉዳት ደርሷል። በጥቃቱ የተጎዱ ሰዎች ስለመኖራቸው ሪፖርት አልተደረገም። እስራኤልም እስካሁን ድረስ አስተያየት አልሰጠችም። ክቡራን ተመልካቾቻችን ለሰዓቱ ያዝናቸው ዜናዎች ይመስሉ ነበረ። ከጥቂት ሰዓታት በኋላ በሌሎች መረጃዎች እስክንገናኝ መልካም ጊዜ እያለን ኢቪን የዜና ቻናሉን ላይክና ሳብስክራይብ ያድርጉ፣ እንዲሁም የደወል ምልክቱን ይጫኑ። አስተያየቱንም በኮሜንት ሴክሽን ላይ ያስቀምጡልን።